ወይ ጣጣ! እኔ የምላችሁ ሰርግ ሳይደገስ እንዴት ነው ልጅ ውለዶ የሚባለው? ማለቴ ሽማግሌ እንኳን አልተላከም ገና። ለምሳሌ እነኚህ ልጆች አንድ ላይ አብረው ኖሩ እንጂ ማለት ሽማግሌም አልተላከም፣ ሰርግም አልተደገሰም። ወፈርሽ ቀነሽ። የናሆሜ እናት እንግዲህ መራዊትን ተሰቃየች በእውነት ማለት በቃ ዛሬ እውነቱን ልትነግራት ነበር ናሆም ባይመጣ ኖሮ። ግን ደግሞ ለእሷ ቶሎ ከምትነግሪ መጀመሪያ ናሆምን አማክረሽ ነው መናገር ያለብሽ እንጂ አሁን ለናሆም ሳታማክር ይሄንን ነገር ለእናቱ ብትነግር የሚፈጠረው ነገር አስባችሁታል? ስለዚህ ጽናት እንዳለችው ናሆምን ነግረው በቃ ለእናት እውነቱን እንንገራት፣ እውነቱን መቀበል ግዴታዋ ነው ተብሎ መነገር አለባት እንጂ እስከ መቼ እንደዚህ ተሰቃይታ ትኖራለች? ልጅቱ እንዴ ሂጂና ተመርመሪ፣ ወፍረሻል እንዴ! ቆይ እንደው ነገሩ እንዴት ነው ማለት ሽማግሌ ሳይላክ ሰርግ ሳይደገስ ልጅ አማረኝ ልጅ ውለዱ ይደብራል። ወይ ይልቁኑ ቶሎ ብለሽ ሰርጋቸውን ደግሽላቸውና ሽማግሌ እንዲላክ ናሆሜም ከአባቱ ጋር ታርጎ አንድ ላይ ከዛ በኋላ የቤተሰብ ምርቃት ከተቀበሉ በኋላ ልጅ ቢወለድም ችግር የለውም ይመስለኛል። እንደሚያስተሳሰብ እንግዲህ ሰኒ ደግሞ እንግዲህ ብቻዋን በር ዘግታ ቁጭ ብላለች። ነገር ግን ቅዱሴ ሄዶ ቤቷ አንኳኩቶ እንግዲህ ከፈተችለት ገባ። በነገራችን ላይ ቅዱስ በጣም ጎበዝ ልጅ ነው ማለት ረጋ ብሎ የሚመክረው ምክር ቀላል ምክር እንዳይመስላችሁ። ኪሩቤልንም ወደ ቀልቡ የመለሰው እሱ ነው። እችንም ደግሞ ወደ ቀልቧ ይመልሳታል ብዬ አስባለሁ። እህትሽ እውነት ትወድሻለች አላት እኮ እውነቱን ነው። እውነት የምትወዳት ቢሆን ኖሮ ልጅቷን እንደዚህ ከሰው ባላራቀቻት ነበር። በተለይ ከነጽናት እሱ ራሱ ብሏል። ታዲያ እኮ እነኚህ እኮ አንቺ የምትርቂያቸው ሰዎች አይደሉም። ደግሞም ከእህትሽ ጋራ ምንም የሚያገናኘው የለም። እነ ጽናት ለምንድን ነው ስልክ ማታነሽላቸው? እነሱ እኮ እዛ ተጨንቀዋል። እንዴ ምን ሆነሽ ነው ምናምን አላት። መከራት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ጽናትና ኪራ መጥተዋል። ዛሬ ጽናትና ኪራ ፍቅር በፍቅር ሆነዋል። ደስ ይላሉ። ዛሬ ቢጃማ ለብሳለች። በጣም አምሮባታል ጽናት ራሱ። እንግዲህ ምሩዬ የሆነ ስታሳዝን ማለት ሴትዮዋ እውነቱን መስማት አለባት። ልፈርድባትም አልችልም፣ ግን ደግሞ ሽማግሌ ሳይላክ ሰርግ ሳይደገስ ልጅ ውለዱ ይከብዳል። ኧረ ተው ማዘር እንዴ! የምናስተምረውንም ነገር እንወቅ እንጂ ማለት የእነኝህ ልጆች እኮ ገና አልተጋቡም፣ አንድ ላይ ይኖራሉ። ግን ደግሞ እሷም ህመሟን እስከ መቼ ደብቃ ትጠብቃለች? እንደ ኪራ ሚስጥር ደብቀን ቁጭ ማለት የኪራ እናት መታመሟን ኪራ አልሰማም አይደለ? ያ ነገር እኔም ላይ እንዳይከሰት እውነቱን መስማት አለባት የናሆም እናት። ስለዚህ ከናሆም ጋራም በጣም ተጨቃጭቀው ነበረ ናሆሜና እናቱ። እማዬ እባክሽን ግን አንተ ስማኝ፣ አልወፈረችብህም? ወፍራለች እኮ እኔ ልጅሽ እንደዚህ ነኛ ተንከባክቢያት እኮ ነው አለ። እንደሱ አይደለም ጸንሳለች፣ ሳታረግዝ አትቀርም። ወይም አይ አሁን አንቺ ወዴት ዞሮ ዞሮ መዝጊያው ጭራረው አለች አለ ናሆሜ። እሷ እንግዲህ ያው ልቧ ያለው እዛው መውለድ ልጅ ላይ ነው። እሺ ናሆም ባያገባት ኖሮ ሌላ ልጅ የለሽም እንዴ ያለ ናሆም ጉድ እኮ ነው። እና መራዊት አሁን ለጽናት በቃ ጽናት ጋር ሄዳ እውነቱን ለመንገር አለብኝ ዛሬ ራሱ ልነግራት ነበር ናሆም ባይመጣብኝ አለች። ልትነግራት ነበረ ማሚ እኔ እኮ አለችና ናሆም በሩን ሲከፍት ታወችው ማለት ነው። ስለዚህ እናትየዋም እውነታውን መስማት አለባት። ደግሞ የፈጣሪ ነገር አይታወቅም። ልጅ ይሰጥሻል፣ መውለድም ትችያለሽ። እንግዲህ እሱ የፈጣሪ ነው የኛ ሳይሆን። ግን ደግሞ በዚህ ልክ እሞታለሁ ብለሽ እንዴ የፈጠረን እኮ ፈጣሪ ያለ አይደል እንዴ? በሱ ተማምነን ነው የምንኖረው። ምንም ዋስትና የለንም። ስለዚህ የሚያኖረንም የሚገለንም እሱ ስለሆነ ፈጣሪ ደግሞ እኛ እንዳልሰብ ነው አይደለም። መሀሪ ጌታ ነው። ልጅ ይሰጥሻል፣ ትወልጃለሽ በሰላም ማለት ነው። አንቺ ብቻ ወደ ፈጣሪ ጸልይ። ባለፈም ራሱ መድኃኒቱን አውቃ ነው ያሳየቻት። ሳስበው መድኃኒቱን እንድታየው መሰለኝ፣ የናሆሚ እናት እንድታየው መሰለኝ መድኃኒቱን እዛ ጋር ያስቀመጠችው። ነገር ግን እናትየዋ መድኃኒቱን አላየችው መሰል። ናሆም ደግሞ በቃ ስለ እንደዚህ ነገር ሊወራበትም በምንም አይፈልግም። ጭራሽ ነው ማለት እሷን ሊያጣት አይፈልግም።
እሷም እንድትከፋ አይፈልግም። በጣም ነው የሚወዳትና አሁን መራዊት ለደቂቃ እንኳን መሩንና እናቱን አንድ ላይ ጥሏቸው ከሄደ የመራዊት ፊት ጠቆር ካለ ምን ሆነሽ ነው የሚላት። አስከፋሻት ወይ ማለት እንግዲህ ሴትዮዋ ተናግራት ይሆን በዚህ በመውለድ ጉዳይ እያለ በጣም እየተጨናነቀ ይገኛል። ከዚህ ሁሉ እውነታውን ንገሯትና የሚፈጠረውን መጠበቅ ነው። ምንም ምን ታመጣለች? ተለያዩ አትል ነገር ልጁ ይወዳታል። ግን ደግሞ እዚህን አክል ተስፋ መቁረጥ የለብሽም መሩዬ ማለት ነው እንዴ። ሁሉም ከፈጣሪ ነው እኮ ብቻ አላቅም፣ ጨንቋታል። እና ሰንዬ ደግሞ እንግዲህ ክብሮሜ ቀጥ ብሎ መጣና አዛጋት ትንሽ እንዴ ዝም ብዬ መጣው ስጠፊ እነ ጽናትም ስልክ ሳታነሽላቸው ስትቀሪ አስቤ ነው። አመሰግናለሁ ስላሰብክልኝ። በቃ ልሂድ ዝናቡ ሳይመታኝ እንደባለፈው ይላታል። ለምን ትሄዳለህ? እዚሁ ተኛ ያለች እኮ እንዴ እዚሁ ተኛ ስትል አይ በጣም ተነስተሽ አናቴ ላይ ከምትቀሩኝ እዛው ሄጄ ብተኛ ይሻለኛል አላት። ሂዳ እኔ እኮ እራት ትበላለህ ብዬ ነው። እራት ምን አዘሽ? ኧረ እንደውም እየቀቀልኩ ነው። ከትብሎ አልሳቅም። እኔ ማሳቀኝ እንጂ እኔም በጣም ነው ያሳቀኝ። እንደውም ነገር እንደውም እየቀቀልኩ ነው አለኝ። ታዲያ እንደውም ምግብ ነው እንዴ? እሺ እንደውም ያልወደው። ለማንኛውም እንግዲህ ምግብ እዛው አድሮ ምግብ ሰራላት። አልገባኝም። ቅዱስም ወደ እሷ ቤት እየተመላለሰ ነው። ሁለት አፍቃሪ ባንዴ። አንዱንም እምቢ ስትይ እንግዲህ ሁለቱም መጡ። ኪራና ናሆሚም ደግሞ እየተያዩ ይስቃሉ በቅዱስ ማለት ነው። እንዴት ነው ነገሩ? ይሄ ነገር አላማረኝም እያሉ እንግዲህ እየተያዩ እየሳቁ ነው። እንግዲህ እሷ ነች የምታውቀው ውሳኔዋን። እህቷ ግን ጥሩ ነገር አልሰራችም ብዬ ነው አስበው። ማለት ቆይ ምን ሆና ነው እንዴ? እሷን የመታት እንቅፋት አንቺን ላይ መታሽ ይችላል አለ እንትና ቅዱስ። እውነት እኮ ነው። እኔም ይሄንን ነው ያልኩት። እሷን መጥፎ እድል ገጠማት፣ እችንም ደግሞ መጥፎ እድል ይገጥማታል ማለት አይደለም። ለዛውም ደግሞ ከምትወዳቸው ጓደኞቿ ከሚወዷት ጓደኞቿ አራቂ ማለት ምን ማለት ነው? በጭራሽ አይገናኝም። በእውነት አስቢበት ሰኒ ማለት ነው። ሕፃን ልጅ አይደለሽም። የሚያዋጣሽን አንቺ ነሽ የምታውቂው። እንደው ብትርቂ ጽናትና መራዊትን ትርቂያለሽ እንዴ? በጭራሽ አይሆንም። ግን እነሱ ሆዳቸው አልችል ብሎ እንግዲህ ቤቷ ድረስ ሄዱ። እንደዛም ሆና ደስተኛ አይደለችም። ፊቷን ጥለዋለች ማለት ነው። ምን እንደሆነች አላውቅም። ልጅቱ ማለት የእህቷ ነገር አስደብሯታል። ቅዱሴም ደግሞ እንደ ምክር አድርጎ ሁሉንም ነገር አስረዳት። አይ አንተስ ስትለው አይ እኔ እንኳን ምክር አያስፈልገኝም እኔ ጨርሻለሁ አለ። ማለት ምን ማለት ነው ስትል እሱ ግን የሆነ የተደበቀ ነገር አለው ማለት የሆነ በጸጸት አለንጋ እየተገረፍኩ እንድኖር ተፈቅዶልኛል ይላል። ምን እንደሆነ ባይገባኝም ምን እንደሚያስጸጽተውም አላውቅም። እና ብቻ እንጃ። እና ሰንዴን እንግዲህ ጽናትና መሩዬ ምግብ ሰርተው ሊያበሏት ነው መሰለኝ። ኪችን ገብተዋል አብረዋት ማለት ነው።